ሰላም ጤና ይስጥልን የተከበራችሁ የቻናላችን ተመልካቾች፣ ዛሬ በጣም ትኩስና አንገብጋቢ የሆኑ የሀገር ውስጥና የውጭ ዜናዎችን ይዘንላችሁ ቀርበናል። እናንተም ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በአክብሮት እንጠይቃለን። አሁን ወደ ዜናዎቻችን እናልፋለን። በቅድሚያ ከሀገር ውስጥ ከተመራረጡ ዜናዎች እንጀምራለን። አብራችሁን ቆዩ። የዛሬ 6 ዓመታት ብቻ የተቋቋመው በኢትዮጵያና ኤርትራ መካከል ያለው ደካማ ሰላም ውጥረትን እያባበሰና እየከረረ በመጣው ንግግሮች እየፈረሰ ነው። የሁለቱም ሀገራት ባለስልጣናት የማይቀየረውን ግጭት የሚጠቁሙ ግልጽ መግለጫዎችን ሲያደርጉ በቀላሉ የማይታወቅ የመረጋጋት ስሜት በአፍሪካ ቀንድ ዘልቋል። በአወዛጋቢው የአልጀር ስምምነት ስር የሰደደውና በቅርብ የሁለት ዓመታት ሰሜናዊ ጦርነት የተባባሰው የድንበር ውዝግብ እንደገና ማገርሸቱ ለዚህ አደገኛ ወደ ጠላትነት መንሸራተቱ ቀዳሚ ምክንያት ሆኖ ያገለግላል። ከግብጽ የሰላ ትችት ያስከተለው ስትራቴጂካዊ ፍላጎት የኢትዮጵያ አስተማማኝ የባህር መዳረሻ ፍለጋ ቀድሞውንም ውስብስብ ለነበረው ጂኦፖለቲካዊ ገጽታ ሌላ ተለዋጭ ሽፋን ይጨምራል። ኤርትራ በትግራይ ክልል ወታደራዊ ቆይታዋን ቀጥላለች። ከዓለም አቀፍ አካላት በተደጋጋሚ ጥሪ ቢቀርብም እና የ2022 ጦርነት ማቋረጥ ስምምነት ግልጽ ቢሆንም የግዛት ወረራና የሰብአዊ መብት ጥሰቶች ውንጀላዎችን አስቀጥሏል። የተባበሩት መንግስታት ድርጅትና የተለያዩ የሰብአዊ መብት ተሟጋቾች ድርጅቶች በኤርትራ ኃይሎች የሚፈጸሙትን አስከፊ የመብት ጥሰቶች፣ አፈናና ጾታዊ ጥቃትና የዜጎች ንብረት ዘረፋ ይህ አህጉራዊና ዓለም አቀፋዊ ውግዘትን የሚያባብስ ተጨባጭ ማስረጃዎችን አስመዝግበዋል። ኢትዮጵያ ከሶማሊያ ጋር መቀራረቧን ተከትሎ ኤርትራ ከግብጽ ጋር የምታደርገው ግንኙነት ከጊዜ ወደ ጊዜ እየጨመረ በመምጣቱ የቀጠናው ትብብሮች እየተቀያየሩ መምጣቱ በፖለቲካው ቀንድ ውስጥ ያለውን ተለዋዋጭና የማይገመት ፖለቲካ አጉልቶ ያሳያል። በቅርቡ በኤርትራ ወደ ኢትዮጵያ የሚሄዱ የጦር መርከቦችን ይዘው የወሰዱት የዕቃ መጫኛ መርከቦች ጥርጣሬውን እያጠናከረና በሁለት ሀገራት መካከል የነበረውን አለመተማመን አባብሶታል። በሌላ ዜና የኢትዮጵያ የገቢና የውጭ ንግድ የሚተላለፍባት ከጅቡቲ እስከ አዲስ አበባ የተዘረጋው መንገድ በመሬት መንቀጥቀጥ ሳቢያ መተሃራ አካባቢ ጉዳት ሊያደርስ እንደሚችል አደጋ መደቀኑን ተናግረዋል። በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ተመራማሪ አቶ ናትናኤል አገኘው እንደተናገሩት ፈንታሌ ተራራ ላይ በተደጋጋሚ እየተከሰተ በሚገኘው የመሬት መንቀጥቀጥ የማግማ ወይም ቅልጥ አለት ወደ ላይኛው የመሬት ክፍል እየተጠጋ መሆኑን ኢንሳር በተሰኘ የራዳር ቴክኖሎጂ ማረጋገጥ ተችሏል። ይህም በመሆኑ የእሳተ ጎመራው ፍንዳታ ከተከሰተ ከጅቡቲ አዲስ አበባ በሚወስደው መንገድ መተሃራ አካባቢ ላይ ጉዳት ሊያደርስ ይችላል ብለዋል። ማግማው ወይም ቅልጥ አለቱ ፈንድቶ በመንገዱ ላይም ሆነ በሌሎች መሰረተ ልማቶች ላይ የከፋ ጉዳት ከማድረሱ በፊት 3 ተለዋጭ መንገዶች እንዲገነቡ ለኢትዮጵያ መንገድ አስተዳደር ምክረ ሀሳብ መቅረቡን ተመራማሪዎች ተናግረዋል። እንደ አቶ ናትናኤል በምክትል ጠቅላይ ሚኒስትሩ በሚመራውና የመሬት መንቀጥቀጥ አደጋውን ለመከላከልና አፋጣኝ ምላሽ ለመስጠት በተቋቋመው ኮሚቴ ውስጥ የኢትዮጵያ መንገዶች ባለስልጣን፣ የውሃና ኢነርጂ ሚኒስቴር፣ አዲስ አበባ ጂኦሎጂካል ሰርቬይ፣ የአደጋና ስራ አመራር ኮሚሽን በተገኙበት ምክረ ሀሳብ ከ2 ወራት በፊት ቀርቧል። መተሃራ የመሬት መንቀጥቀጡ የተከሰተ ለሚገኝበት ስፍራ በጣም የቀረበ በመሆኑ የኢትዮጵያ የገቢና ወጭ ንግድ የሚተላለፍበት የጅቡቲ አዲስ አበባ እንዲሁም ከጅጅጋ ወደ አዲስ አበባ የሚወስደው መንገድ የሚገኝበት አካባቢ በመሆኑ እጅግ ጥንቃቄ ይፈልጋል ብለዋል ተመራማሪዎች። ተለዋጭ መንገድ እንዲገነባ ከቀረበው ምክረ ሀሳብ በተጨማሪ መንግስት ትላልቅ የሚገነቡ ኢንቨስትመንቶችና መሰረተ ልማቶችን በስፍራው እንዳያካሂድ ግድብና ሌሎች በመከናወን ላይ የሚገኙ ግንባታዎች ለጊዜው እንዲቆሙ ምክረ ሀሳብ መቅረቡን ተናግረዋል። አሁን ከውጭ ወደ መራረጥናቸው ዜናዎች እናልፋለን። ብሪታንያን በሁለተኛው የዓለም ጦርነት ወቅት በመምራት የሚታወቁት ዊንስተን ቸርችል ይጠቀሙበት የነበረውና ከወርቅ የተሰራ የመጸዳጃ ቤት ዕቃ በሌቦች ተሰርቋል። ከ5 ዓመት በፊት የተሰረቀው ይህ ውድ ዕቃ በየ3 ደቂቃው በጎብኚዎች ይጎበኝ የነበረ ቢሆንም በ5 ደቂቃ ውስጥ ደብዛው ጠፍቷል። ይህ የመጸዳጃ ቤት ዕቃ 18 ካራት ወርቅ ነው የተባለ ሲሆን በአጠቃላይ $6 ሚሊዮን ዋጋንም እንዳለው በወቅቱ ተገልጿል። የወርቅ መጸዳጃው የሚገኝበት ቤተልሔም ቤተመንግስት
መንግስት በዩኔስኮ በዓለም ቅርስነት የተመዘገበ ሲሆን በየዓመቱ በአማካኝ በ1 ሚሊዮን ጎብኚዎች ይጎበኛል። የዚህ ቤተ መንግስት ድምቀት የነበረው ይህ መጸዳጃ ቤት ዕቃ የተሰረቀውን አካል የብሪታንያ ፖሊስ ክትትሉን ቀጥሏል የተባለ ሲሆን እስካሁን 3 ተጠርጣሪዎችን ማሰሩን ገልጿል። ተጠርጣሪዎቹ ጎብኙ መስሎ የገባ ዕቃውን ያያያዘና የገዛ ነው የተባለ 3 ተጠርጣሪዎች ፍርድ ቤት የቀረቡ ሲሆን የሀገሪቱ ጠበቆች ወርቁ ተቆራርጦ እንደተሸጠ ለፍርድ ቤት አስረድተዋል ሲል ዘግቧል ኤኤፍፒ። ጠበቆቹ ተጠርጣሪዎቹ ያደረጓቸውን የመረጃ ልውውጦች፣ የሲሲቲቪ ተንቀሳቃሽ ምስሎችና ሌሎች ማስረጃዎችን ለችሎቱ አቅርበዋል። ይሁንና የሀገሪቱ ፍርድ ቤት በተከሳሾቹ ላይ የጥፋተኝነት ውሳኔ አለማሳለፉ ተገልጿል። 98 ኪሎ ግራም ይመዝናል የተባለው ይህ ወርቅ ስሪት መጸዳጃ ቤት በፍጥነት መሰረቁንና ፖሊስ ንብረቱን ማስመለስ አለመቻሉን ብዙዎችን አስገርሟል። በመጨረሻም ፖላንድ ሁሉም ወንድ ዜጎቿ በወታደራዊ ስልጠና ውስጥ እንዲያልፉ የሚያስችል ረቂቅ ሕግ ለፓርላማ አቀረበች። ጠቅላይ ሚኒስትር ዶናልድ ተስክ ረቂቅ ሕጉን ለፓርላማ ባቀረቡበት ወቅት በሀገሪቱ ከፍተኛ ወታደራዊ ስልጠና እንዲሰጥ ያስችላል የተባለው ዝርዝር በመጪዎቹ ወራት ይፋ እንዲደረግ ተናግረዋል። በፖላንድ ውስጥ ያለ እያንዳንዱ ጎልማሳ ወንድ በጦርነት ጊዜ ሀገሩንና ቤተሰቡን ከጥቃት መከላከል የሚችልበትን የስልጠና ቅርጽ እያዘጋጀን ነው። እቅዱ በሀገሪቱ ሊፈጠር ለሚችሉ አደጋዎች ተመጣጣኝ ምላሽ ለመስጠት የሚያስችል አቅም ይፈጥራል ብለዋል። በእቅዱ መሰረት ወታደራዊ ስልጠና የሚያገኙት ወንዶች በቀጥታ መከላከያ ሰራዊቱን የሚቀላቀሉ ሳይሆን በግጭት ወቅት ብቁ ወታደራዊ ቁመና ተላብሰው መሰለፍ የሚችሉበትን ክህሎት እንዲያገኙ የሚያደርግ ነው ተብሏል። በተጨማሪም የተያዘው እቅድ ለሴቶችም ስልጠና የመስጠት ሀሳብ እንዳለው፣ ለአሁን ግን ትኩረቱን ወንዶች ላይ ማድረጉን ተብራርቷል። ጠቅላይ ሚኒስትሩ 200 ሺህ ወታደሮች ያላት ፖላንድ በአቅራቢያዋ ከሚገኙ ሀገራት አንጻር ያላት የሰራዊት ቁጥር አነስተኛ መሆኑን አንስተዋል። 1.3 ሚሊዮን የሰራዊት ያላት ሩሲያ 800 ሺህ ወታደሮች ያሏት ዩክሬንን ለንጽጽር ያነሱት ዶናልድ ተስክ ሀገራቸው የወታደር ቁጥሯን ከ200 ሺህ ወደ 500 ሺህ ማሳደግ እንደሚኖርባት አሳስበዋል። እያሰብን ያለነው ፖላንድ ተጠባባቂን ጨምሮ 500 ሺህ ወታደሮች እንዲኖራት ነው። ይህ አሁን በአውሮፓ እየታየ ካለው የደህንነት ስጋት አኳያ እያደገ ሊሄድ የሚገባው ነው ማለታቸውን ቢቢሲ ዘግበዋል። በሌላ በኩል ፈረንሳይ አውሮፓን በኒውክሌር ጥላ ስር ለማካተት ያቀረበችውን ሀሳብ መንግስታቸው በጥንቃቄ እየመረመረ ነው ብለዋል ጠቅላይ ሚኒስትሩ። ፖላንድ ከአጠቃላይ ሀገሪቱ ምርቷ 4.7 በመቶ የሚሆነውን ለመከላከያዋ በበጀት ከኔቶ አባል ሀገራት ጋር መካከል ከፍተኛውን ወታደራዊ ውጪ ለማውጣት እቅድ